السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته يا الإمام البربهاري رحمه الله شرح السنة كتاب 6 درساتنا زاري من النسابات والإيمان بالرؤيا يوم القيامة زلال النار الشيء والإيمان ذي كتاب يتكاتتوت كمولا قدل مسرتوي أهل السنة والجماعة أقوى من يازو ندبوش ناتشو نقرقن ألفو مقبيا كابلا عند تنقاقرنو عقيدة قرت يا جنتي لله يلقونم فقه قاري تيازو يفقه ندبوش نجمر تكاتوال النالينياتشو على نبوتاو لاي ያካተቱባቸው መነሻ አላቸው። ፍቅህ ከመሆናቸውም ጋር የፍቅህ ኪታብ ካለ መሆኑም ጋር ለምን እዚያ ውስጥ አካተቷቸው ከተባለ ቦታው ላይ የምናየው ይሆናል ኢንሻአላህ። እና በአብዛኛው የአህለ ሱና ወልጀማዓ ወሳኝ የሆኑ ነጥቦች በተለይም በተለያዩ ተጻራሪ አንጃዎች አቧራ የተቀሰቀሰባቸው ብዥታ የተነዛባቸው ርዕሶች ላይ ነው ያነጣጠሩት ያተኮሩት። እና በሆነ ምክንያት እኛ ለፊት ነው ቅርበት ስለሌለን ብዙ አንገብጋቢነቱ ላይ ታየን ይችላል። ነገር ግን የሼኹ ረሂመሁላህ በዚህ ኪታብ ውስጥ ማካተታቸው በአብዛኛው በእነዚህ ነጥቦች ላይ በኢስላም ስም ከተነሱ የተለያዩ አንጃዎች የተነሱ ብዥታዎች የተቀሰቀሱ ብዥታዎች በመኖራቸው የተነሳ ነው። ወልኢማን የዛሬውን ብንመለከት ኢማን ሌላኛው ኢማን ነው ቢሩእያ አላህን በመመልከት ሩእያ መመልከት ምንን አላህን በመመልከት يوم القيامة በቂያማ ቀን በትንሳኤ ቀን ሰዎች በሚነሱ ጊዜ አማኞች አላህን ይመለከታሉ። يرون الله አላህን ያያሉ ይመለከታሉ። بأبصار رؤوسهم ራሶቻቸው ላይ ባሉት አይኖች ማለት ምንድነው የፈለጉት እይታን አጽድቀው የተለያየ ተእዊላት ውስጥ የገቡ ሰዎች ስላሉ የለም እይታው ቀጥተኛ ነው የሚለውን መጠቆም ነው የፈለጉት። ቢአብሳሪ ሩኡሲሂም ሲሉ በዚህ ርዕስ ላይ ከፊሎች ከነጭራሹ አላህ አይታይም መታየት የፍጡሩ መገለጫ ነው በሚል ከነጭራሹ ያስተባበሉ አካላት አሉ። በሌላ ጫፍ ደግሞ መታየቱን አጽድቀው ግን በሚገባ መልኩ ያላጸደቁ አካላት አሉ። እንደሚገባ አይደለም ያጸደቁት። እና ለምሳሌ እንደ ሙዕተዚላ ያሉትን ብንወስድ ከነጭራሹ አላህን መታየት አላጸደቁም። ከነጭራሹ አማኞች አላህን አያዩም አይታይም ላ ትድሪኩሁ الابصار የሚለው መነሻ አድርገው ሌሎችን መረጃዎች ከነጭራሹ መግፋት የባጢል ሰዎች አንዱ መገለጫ ይሄ ነው። የመረጃን ጫፍ ይዞ ሌሎችን መረጃዎች መግፋት። أهل السنة والجماعة أكهداتوا إيه هذا أهل الأهواء يأخذون ما لهم ويتركون ما عليهم يسمي تكتايج من رجاء هنا النال بلو يمياسبوتن قدموا لا يازو تاقوام دقافي هنا النال بلو يمياسبوتن يتكسالو يوسدالو يازوتن أقوام يميوزوز ديلا من رجاء قال لسن دقمون دالا يهونو يعرفوتا أهل السنة يأخذون ما لهم وما عليهم أهل السنة متوكعتو قل ስሜታችንን ደገፈ ብለው አይደለም መረጃ የሚጠቅሱት። ከሁሉም ጫፍ ያለውን መረጃ ሰብስበው መረጃው ከሚያደርሳቸው ቦታ ላይ የሚደርሱት መረጃውን ተከትለው ነው የሚሄዱት። መረጃዎች የኛን ስሜት ተከትለው የሚፈሱ ሳይሆን መሆን ያለበት እኛ መረጃን ተከትለን ከኋላ ነው መከተል ያለብን። ቀድመን አቋም ከያዝን መረጃዎችን እየቆለመምን ሌላ ትርጓሜ መስጠት ውስጥ ነው የሚገባው። እንደ ምሳሌ ይሄንን ነጥብ ብንወስድ የአላህን ከዓርሹ በላይ መሆን የአላህን በቂያማ ቀን መታየትን በተመለከተ አይኖች ያገኙትም የሚለውን የቁርአን አንቀጽ መነሻ አድርገው በአኺራም አይታይም። ይሄ አንቀጽ የሚያወራው ስለ ዱንያ ነው። አኺራም በተመለከተ እንደሚታይ አንድ ሁለት አይደለም ብዙ መረጃ አለ እንመለከታለን። አንዱን ጫፍ ይዘው ከነጭራሹ እነዛን ገፉ። በሌላ በኩል ደግሞ ሌሎች ይታያል። ግን ለምሳሌ ሙዕተዚል አሻዕራን ብንወስድ ማቱሪዲያን ብንወስድ የዛሬዎቹ አህባሾች የአላህን መታየትን በተመለከተ ያጸድቃሉ። የሚያጸድቁት ግን ጤነኛ በሆነ መልኩ አይደለም። ምክንያቱም
እይታን ማጽደቅ ሌላ የሚመዘው መዘዝ አለ እነሱ ላይ። እነሱ የአላህን ከዓርሹ በላይ መሆን አያጸድቁም፣ ከፍጡራን በላይ መሆን አያጸድቁም። እይታን ማጽደቅ ደግሞ በተዘዋዋሪ ወደዛ ነው የሚወስደው። መልእክተኛው ሰለላሁ ዐለይሂ ወሰለም ኢነኩም ሰተረውነ ረበኩም ከማ ተረውነ አልቀመረ ለይለተል በድሪ፣ እናንተ ጌታችሁን ትመለከታላችሁ ልክ የበድር ቀን፣ በድር ማለት 14ኛው ጨረቃዋ ሙሉ የምትሆንበት ሌሊት፣ የበድር ሌሊት ላይ ጨረቃዋን እንደምትመለከቷት ትመለከታላችሁ አሉ። ይሄ ሐዲስ አንድ ሁለት አይደለም፣ በርካታ ሰሃቦች ያስተላለፉት ነው። ሙተዋቲር የሆነ በርካታ ዘገባ የመጣበት ነው። ይሄ ሐዲስ የአላህን መታየት ብቻ አይደለም የሚያመላክተው፣ ሌላ ነገር ያመላክታል። ምንድነው ሌላው የሚጠቁመው መልእክት? አላህ ከፍጡራን በላይ እንደሆነ ይጠቁማል። ልክ ጨረቃን እንደምትመለከቱት፣ ጨረቃን ወዴት ነው የምንመለከተው? ወደ ላይ አይደለ? ስለዚህ የሚያመላክተው የሚጠቁመው ነገር ስላለ ይሄን ሽሽት ምን ይላሉ አሻዕራዎች? አላህ ይታያል ግን ያለ አቅጣጫ ነው የሚታየው ይላሉ። ይታያል ግን ያለ አቅጣጫ። ሙዕተዚላዎች በሰፊው በነበሩበት ዘመን በዚህ የአሽዓሪያ አቋም ይሳለቁ ነበር። አቅል ጋር የማይሄድ ነው። ይታያል ካሉ በኋላ አቅጣጫ የለም ማለት ጭንቅላት ጋር የሚሄድ አይደለም። ይታያል ከተባለ በኋላ ከዛ አቅጣጫ የለም። እይታ ካለ እኮ አቅጣጫ አለ አይደል እንዴ? እይታ ካለ ሙቃበላ ካለ በትይዩ የምናየው አካል ጋር አቅጣጫ አለን። ስለዚህ ይሄ ነገር የአላህን ከፍጡራን በላይ መሆን ስለሚያመላክትባቸው ይታያል ግን ያለ አቅጣጫ ሲሉ ሙዕተዚላዎቹ ምን አሏቸው? አላህ ይታያል ግን ያለ አቅጣጫ ያለ ሰው በራሱ ጭንቅላት ላይ ፍጡራንን እያሳቀ ነው ያለው አሉ። የፍጡር መሳቂያ መሳለቂያ እየሆነ ነው ያለው አሉ። ወደ ምን እየጠሯቸው ነው? እንደኛ ሙሉውን አስተባብሉ እያሏቸው፣ እንደኛ ጥርግ አድርጋቸው ካዱ እያሏቸው፣ በመካድ እኩል እንሆን እያሏቸው። ሁለቱም ጋር ሐቅ አለ፣ ሁለቱም ጋር ባጢል አለ። አህለ ሱና ወልጀማዓ ሚዛናዊ ይሆናሉ። የትኛውንም ቡድን ስለጠሉ ያለውንም ሐቅ አብረው አይሸፍኑትም። ሙዕተዚላዎቹ ጋር አንድ ሐቅ አለ፣ እይታ ካለ አቅጣጫ አለ የሚለው እውነት ነው ይሄ ነገር። በዚህ ነጥብ ጋር አሻዕራ ላይ የሰጡት ጠንካራ ትችት በትክክልም ውሃም ያነሳሉ። አሻዕራዎች ደግሞ ይሄ ሁሉ መረጃ የአላህን መታየት የሚያመላክቱ ብዙ መረጃዎች አሉ። ይሄ ሁሉ መረጃ ሊገፋ ነው ወይ? በተጨባጭ መረጃ የተረጋገጠ ነገር አቋማቸው ልክ አይደለም ብለው እነዛ ላይ ረድ ያደርጋሉ። ይሄም ልክ ነው። እነዛ ላይ የሚሰጡት ረድ ምላሽ ተገቢ ነው። ሁለቱም ጋር ልክ አለ፣ ሁለቱም ጋር ባጢል አለ። ሁለቱም ጋር ያለውን እውነት እንቀበላለን፣ እናጸድቃለን። ማለት እውነቱን ከነሱ አይደለም የምንወስደው፣ እውነቱን ከመረጃ ነው የምንወስደው። ግን ተጨባጭ እውነት እዛም እዚህም እንዳለ እናረጋግጣለን። طيب ወደዚሁ ስንመለስ የረውን አላህ ቢአብሳሪ ሩኡሲሂም የተፈለገው ምንድነው? አላህ በቀጥታ በአይን መታየቱን የሚያስተባብሉ አካላት ስላሉ ለነዛ ምላሽ የሚሰጥ ቃል ነው። وهو እሱ አላህ يحاسبهم ይተሳሰባቸዋል بلا حجاب ولا ترجمان ያለ ምርመራ بلا حجاب ያለ መጋረጃ ولا ترجمان ያለ አስተርጓሚ እያንዳንዱ ያለ ማንም ዋሲጣ ያለ ማንም አማላጅ አገናኝ ቀጥታ አላህ Subhanahu Wa Ta'ala ይተሳሰባቸዋል፣ ይመረምራቸዋል። ስለዚህ ሁሉም አካል አላህን Subhanahu Wa Ta'ala ይመለከታሉ። አማኞች አላህን ይመለከታሉ። አማኞች በአኺራ አላህን ይመለከታሉ። ስለዚህ እይታን በተመለከተ ያለውን ሐሳብ ስንጠቀልለው በዱንያ ይታያል ወይ? አይታየም። አይተናል ያሉ ሰዎች የሉም ወይ? አሉ። አፈንጋጭ የሆኑ አካላት እንጂ አላህ በፍጹም ዱንያ ውስጥ ሊታይ አይችልም። አይደለም ሌሎች አካላት ረሱል ሰለላሁ ዐለይሂ ወሰለም ኢስራእ እና ሚዕራጅ አድርገው ሲወጡ እንኳን አልተመለከቱትም። ብርሃን ነው እንዴት ያያዋለሁ ነው ያሉት። እንዴት ያያዋለሁ? የኑሩ መጋረጃ አለ ነው ያሉት። እሳቸው ያላዩትን ከዛ በኋላ ያመጡ ሰዎች ከሌላ አይቼዋለሁኝ አላህን አይቻለሁ ከሌላ አይተውታል እየተባለ የሚወራ ይሄ ሙሉ በሙሉ ስህተት ነው። በአኺራ ይታያል። ማንም ያው አማኞች መረጃዎች ብዙ መረጃዎች አሉ። እንደ ምሳሌ ቁርአናዊ መረጃዎችን ብናስቀድም በዚህ ጉዳይ ላይ وجوه يومئذ ناظرة إلى ربها ناظرة
ውጁሁን ፊቶች የዚያን ጊዜ ናዲራ ያበራሉ በደስታ ፊታቸው ያበራል። ኢላ ረቢሃ ናዚራ ወደ ጌታቸው ተመልካቾች ሆነው ኢላ ረቢሃ ወደ ጌታቸው ናዚረቱን ተመልካቾች በመሆናቸው የተነሳ እንዲያውም ከጸጋዎቹ ሁሉ ጸጋ ለአማኞች የተዘጋጀው ጫፍ የደረሰው መስተንግዶ ጌታቸው መመልከት ነው። በዚህ የተነሳ ፊቶቻቸው ጸዳል ይለብሳሉ፣ በደስታ ያበራሉ። ውጁህ የውመኢዝን ናዚራ ኢላ ረቢሃ ናዚራ። አንድ ይህንን እውነታ የሚያስተባብል አካል ይህንን መረጃ ምን ልትለው ነው ስለው አይ ፊቶች ናቸው እኮ ያሉ የተባለው እንጂ አይኖች ያሉ አልተባለም ማለት ነው። ውጁህ የውመኢዝን ናዚራ ፊቶች ነው የተባለው። ስለዚህ አይኔን ጨፍኜ ወደ አንተ ከፊትህ ብቀመጥ እያየሁህ እንደሆንኩ ነው የምታስበው አልኩት። አዎ አለኝ። ቀጥታ ምንም ሳይሸማቀቅ ሱብሃንአላህ ተባባልነው። ብዙ ነገር አለ የፈለኩት ግን ግልጽ ነው መልእክቱ። ውጁህ የውመኢዝን ናዚራ ፊቶች ያኔ ያበራሉ ኢላ ረቢሃ ናዚራ ወደ ጌታቸው እየተመለከቱ ይመለከታሉ ነው እየተፈለገ ያለው። ግልጽ ነው መልእክቱ። ግልጽ የሆነ መልእክት ነው ያለው በዚህ ውስጥ ማለት ነው። እንዲያውም አብዱላህ ኢብኑ አባስ ምን ብለዋል በዚህ ላይ ውጁህ የውመኢዝን ናዚራ የሚለው ሁስነሃ ፊቶች ያኔ ያበራሉ ማለት ውበታቸው ማለት ነው አሉ። ሁስነሃ ኢላ ረቢሃ ናዚራ የሚለው ነظረት ኢለል ኻሊቅ ወደ ፈጣሪ በመመለከታቸው የተነሳ ነው ብለው የተናገሩበት አላቸው ማለት ነው። ሌላም መረጃ አለን። ከላ ኢነሁም ዐን ረቢሂም የውመኢዝን ለመሕጁቡን ከላ ይከልከሉ ይታቀቡ ኢነሁም ዐን ረቢሂም እነሱ ከጌታቸው ከሃዲዎች ከጌታቸው የውመኢዝን የዛን ጊዜ ለመሕጁቡን በእርግጥም የሚጋረዱ ናቸው። ከጌታቸው የሚጋረዱ ናቸው። እነማን? ከሃዲዎች። በምን መልክ ነው የተጋረዱት? እየተቀጡ። አለማየት መጋረድ ቅጣት ከሆነ አማኞች የጀነት ሰዎች የሚጠቀሙበት የሆነ ልዩ መስተንግዶ ነው። ይህንን አንቀጽ ይህንን መልእክት በተጨባጭ የአላህን ስብሓንሁ ወተዓላ በአኺራ መታየት ከሚጠቅሙ መረጃዎች ነው ብለው በርካታ አይማዎች ጠቅሰዋል። ለምሳሌ አልኢማም አሕመድ ረሒመሁላህ ምን ይላሉ? ፈላ የኩኑ ሃዛ ኢላ አነ አላህ ዐዘ ወጀለ ዩራ። ይሄ ነገር የሚታይ ቢሆን ነው እንጂ እንዲህ ዝም ብሎ አይሆንም። ከሃዲዎች ያኔ ጌታቸው እንዳይመለከቱ ይጋረዳሉ አይባልም ነበር። ከሃዲዎች በክህደታቸው የተነሳ የተጋረዱትና ሌሎችም በርካታ ዑለማዎች በተመሳሳይ ጠቅሰዋል። በተጨማሪ ወለደይና መዚድ ለሁም ማ የሻኡነ ለነሱ የሚሹት ሁሉ አላቸው የሚለው ላይ ወለደይና ከኛ ደግሞ እኛ ዘንድ ደግሞ አለ መዚድ ጭማሪ አለ የሚለው ቁርአን መልእክት ውስጥ ሲፈስሩት ምን ይላሉ? النظر الى وجه الله الكريم ወደ ተከበረው አላህ ፊት መመልከት ብለው ነው የፈሰሩት ዑለማዎች ማለት ነው። ስለዚህ አንድ መረጃ ነው። በሌላም በኩል للذين احسنوا الحسنى وزياده ይላል አላህ Subhanahu Wa Ta'ala። ለነዚያ ላሳመሩ ሰዎች ሑስና አላቸው፣ መልካም አለችላቸው። መልካም ረሱል ሰለላሁ ዐለይሂ ወሰለም አልጀና ጀነት እንደሆነች ገልጸዋል። ወዚያዳ የሚለውን ደግሞ ጭማሪዋ የተባለችው ምንድነች? አሁንም እንደዚሁ አላህን መመልከት ብለው ረሱል ሰለላሁ ዐለይሂ ወሰለም ተርጉመውታል ማለት ነው። ሶሒህ ሙስሊም ውስጥ የሚገኝ ነው። እነዚህ ቁርአናዊ ማስረጃዎች ናቸው። ከሐዲስም ቅድም ያሳለፍኩት የጀሪር ኢብኑ አብዱላህ አልበጀሊ ሐዲስ አለ። ሌሎችም በርካታ ታላላቅ ሰሃቦች ሐዲስ አለ። ስለዚህ እነዚህ በርካታ ሐዲሶች ምን ይጠቁማሉ? ያለምንም ክርክር ግልጽ ፍንትው ያለ መልእክት ያስተላልፋሉ። ሸሪክ ኢብኑ አብዱላህ አልበጀሊ ረሂመሁላህ ምን ይላሉ? የአላህን መታየት የሚያስተባብሉ ሰዎች አሉ ሲሏቸው ምን ነክቷቸው ነው የሚያስተባብሉት አሉና መረጃዎቹን ከዘረዘሩ በኋላ ከዛ ምን አሉ? እኛ እነዚህን ያገኘነው ሶላትና ጾም ካስተላለፉልን ታቢዒዎች አስባብ ታቢዒን ነው፣ ከሰሃቦች ልጆች ነው። እነሱ ከማን ነው ዲናቸውን ያመጡት? እነዚህ አካላት ከማን ነው ያመጡት? ስለዚህ በርካታ በቂ የሆኑ መረጃዎች አሉ ይህንን እውነት የሚያረጋግጡ። አሻዕራዎች ያምናሉ ወይ? አው በግርድፉ ያምናሉ። ጤነኛ ነው እምነታቸው? ጤነኛ አይደለም፣ የተበላሸ ነው። ስለዚህ በትክክል እናጸድቃለን ማለት ነው። وهو يحاسبهم بلا حجاب
ولا ترجمان የሚለው ترجمان واسطة ማለት ነው አገናኝ ሳያስፈልግ እያንዳንዱ በምን እናገራለሁ ብሎ ሳይጨነቅ አላህ Subhanahu Wa Ta'ala ሁሉንም ያናግራል ነው የተባለው ሁሉንም ይመረምራል ያለ መጋረጃ ያለ ተርጓሚ ተብሎ በቀጥታ ተገልጿል ረሱል ሰለላሁ ዐለይሂ ወሰለም ما منكم من أحد ከናንተ እንደማይኖርም إلا وسيكلمه ربه عز وجل ጌታው የሚያናግረው ቢሆን እንጂ ليس بينه وبينه ترجمان በሱና በጌታው መካከል ተርጓሚ ሳይኖር ولا حاجب يحجبه የሚጋርደውም ጋራጅ ነገር ሳይኖር የሚያናግረው ቢሆን እንጂ فينظر أيمن منه በዚህም ጊዜ ምርመራ ሲደረግበት የሰው ልጅ ወደ ቀኙ ይመለከታል فلا يرى إلا شيئا قدمه ወደ ቀኙ ሲመለከት ያስቀደመውን ነገር እንጂ ሌላ ነገር አያገኝም አይመለከትም ثم ينظر أشأم منه ከዚያም ወደ ግራው ይመለከታል فلا يرى إلا شيئا قدمه ያስቀደመውን ስራውን እንጂ አያገኝም አይመለከትም ወደ ግራውም ሲያይ ثم ينظر أمامه ከዚያም ፊት ለፊቱ ይመለከታል فلا يرى إلا النار እሳትን እንጂ ፊት ለፊቱም ደግሞ የሚታየው የለም اتقوا النار ولو بشق تمرة نار رسول صلى الله عليه وسلم እሳትን ፍሩ ተጠንቀቁ በተምር ክፋይ እንኳን ቢሆናል በተምር ክፋይ እንኳን ቢሆን በሰደቃ ተጠንቀቁ በሰደቃ ተጠበቁ እያሉ ነው طيب መልእክቱ አጠቃላይ በጣም አንገብጋቢ ነው የረሱል ሰለላሁ ዐለይሂ ወሰለም ትኩረትም ፍጡራን በዚህ መልኩ ከጌታቸው ፊት ቀርበው መጋረጃ ሳይኖር ያናግሩታል የሚለውን አቂዳ ማዝለቅ አይደለም አብሮ ውስጡ አለ ሰሃቦች የሚከራከሩበት እውነት አይደለም ይሄ ግልጽ ነው እዛ ቦታ ላይ ቀርቧል አብሮ ተያያዥ ተጓዳኝ ሆኖ ቀርቧል ግን ትልቁ ነጥብ መቋጫ ማሰሪያው ላይ ያለው ምንድነው እንዲህ አይነት አስፈሪ ጊዜ ስላለ اتقوا النار ولو بشق تمرة እንዲህ አይነት አስፈሪ መውቂፍ ስላለ ከሳት ተጠንቀቁ በተምር ክፋይ እንኳን ቢሆን በትንሽ ሰደቃ እንኳን አቅማችሁ የሚችላልን ትንሽ እንኳን ቢሆን አድርጋችሁ ራሳችሁን ከሳት አትርፉ እያሉ ነው ረሱል ሰለላሁ ዐለይሂ ወሰለም በርካታ የአቂዳ ነጥቦችን ምን እናገኛለን ከረጅም መልእክት ውስጥ ከተጓዳኝ መልእክት ውስጥ እናገኛቸዋለን በሰዓቱ የሚከራከርም አካል ስለሌለ ዋናው ትኩረት ምን ሆኖ እናገኛለን እዚያ ውስጥ ሌላኛው ተጓዳኝ የሆነው ነጥብ ይሄ በተጓዳኝ መጥቶ ዋናው ነጥብ ምን ሆኗል ለምሳሌ አማኞችን ከእሳት ማስፈራራት ከዙልም መመለስ የአብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ቂሳ እናስታውስ መንገድ ላይ እየተጓዙ አንድ ባሪያ በጎችን እየጠበቀ ይመለከቱታል ሽልልኝ አሉት ግዛ ስጠይ ሲሉት አላህ የት ሆኖ አላቸው ማነው ባለቤቱ የለም አላቸው ቀበሮ በላት ትለዋለህ አሉት አላህ የት ሆኖ አላቸው አላህ የት ሆኖ ለማለት እኔ ይበልጥ የተገባሁ ነኝ አሉ ባሪያውን ከነፍየሎቹ ከነበጎቹ ገዙና ነፃ አወጡት ሰጡት እሱ እዚህ ላይ ይሄ ታሪክ ሲነገር አጠቃላይ የሰለፎችን አላህን መፍራት የነበራቸውን ታላቅ ገደል መጠቆም እንጂ እኛ አሁን ምንጨቃጨቅበት ነገር አልነበረም ትልቁ ነጥብ ግን እንዲህ አይነት ከባድ ጊዜ ሲመጣ በእያንዳንዷ ነጥብ ውስጥ ያለችው ወሳኝ ነጥብ እየተፈለቀቀች ትወጣለች አላህ የት ሆኖ የሚለው መጣ እዚህ ላይ አላህ የት ተብሎ አይጠየቅም አይነሳም እያሉ ነው አይደል ይሄው እዚህ ላይ ተጠየቀ ኢብኑ ዑመር ምን የበለጠ ለዚህ ተገባሁ ነኝ አለ እዚህ ላይ ስለዚህ ጥያቄው ችግር የለበትም ማለት ነው የሚለውን እናነሳለን በሰዓቱ ሲነጋገሩ ግን ይሄ ነበር ትኩረታቸው ይሄ እኮ አይደለም ትኩረታቸው ሌሎችንም ብዙ እናገኛለን እናታችን ዘይነብ ረዲየላሁ ዐንሃ በረሱል ሰለላሁ ዐለይሂ ወሰለም ሌሎች ሚስቶች ላይ ተፎክረባቸው ነበር ምን እያለች እናንተን ወላጆቻችሁ ናቸው የዳሯችሁ እኔ ግን ጌታዬ ነው ከሰማያት በላይ ሆኖ የዳረኝ የምታነሳው ነጥብ አላህ ከአርሽ በላይ ነው አይደለም የሚል ክርክር ተነስቶ አይደለም እዛ ቦታ ላይ ግን እንዲህ አይነት ጠማማ እንጃ ሲመጣ ይሄ ነበር እምነታቸው የሚለውን ከዛ ውስጥ እናወጣለን በርካታ መረጃዎች በዚህ መልኩ ይመጣሉ ማለት ነው አላሁ አዕለም طيب ወደ ቀጣዩ ነጥብ እንለፍ والإيمان بالميزان والإيمان ሌላኛው ነጥብ ደግሞ ኢማን ነው بالميزان በሚዛን ማመን يوم القيامة በትንሳኤ ቀን ሚዛን እንዳለ ማመን يوزن فيه الخير والشر خيرنا شر
ስራዎች የሚመዘኑበት የሆነ ለሁ ኪፈታን ለሱ ሁለት ክፍሎች አሉት። ልክ የዱንያ ሚዛን እንዳለው የዱንያ ሚዛኖች በተለይ ቀደም ያሉ የድሮ ሚዛኖችን አስታውሱ። በተለይ ወደ ገጠር ያሉት አንድ ቦታ ላይ መመዘኛው ነገር ይቀመጣል፣ በሌላው ቦታ ደግሞ በሌላኛው ክፍል ላይ የሚመዘነው ነገር ይቀመጣል። ከዛ ወደ ላይ ይዘው ያንጠለጥሉታል። ማንጠልጠያዋ ክር ነገሯ ወይ ቆዳ ነገሯ ስትያዝ ከምኗ ትይዩ ስትሆን ነው እኩል የሚሆነው። ምላስ ነገር አለች ወደ ላይ የምትወጣ ምላስ ነገር አለች። እሷ ምላስ የሚዛኑ ምላስ ናት። ወደ ላይ የታሰረበት ነገር የሚያዘው ነገር በምላሷ ትይዩ ሲሆን ሁለቱ እኩል ሆኗል ማለት ነው። ሁለቱ እኩል ካልሆነ ሚዛኑ ወደ አንድ አቅጣጫ ምላሷ ወደ አንድ አቅጣጫ ትሄዳለች፣ ክሩ ወደ ሌላ አቅጣጫ ይሆናል። እና ግራና ቀኝ ያሉት ዕቃዎች የሚቀምጡባቸው አማርኛውም ላይ ከፈት እያለ ይገልጻል። መዝገበ ቃላት ላይ ግን በአሁኑ ሰዓት እየጠፋ ያለ ቃል ነው። ኪፈታን ሁለት ኪፋዎች አሉት ግራና ቀኝ። ወሊሳኑን ምላስ አለው ሚዛኑ። የዚያን ጊዜ ስራዎች የሚመዘኑበት ለምን ማንሳት ያስፈለገ? ይሄን ያስተባበሉ አካላት ስላሉ፣ ይህንን እውነት ያስተባበሉ አካላት አሉ። ምን ሲሉ ስራ ረቂቅ ነገር ነው በራሱ ምን አይደለም፣ ጁርም ነገር አይደለም፣ የሚጨበጥ የሚዳሰስ ክብደት ያለው ነገር ባልሆነበት እንዴት ነው ስራ ይመዘናል የሚባለው የሚል ክርክር ያነሱ ሰዎች አሉ። ሲጀመር ከእንዲህ አይነት ሰንካላ አቅል ራስን መጠበቅ ያስፈልጋል። ረሱል ሰለላሁ ዐለይሂ ወሰለም እኛ የምናስበው ማሰብ ያቅታቸዋል እንዴ ሲናገሩ? ይሄን እውነት ይረዱታል። ነገር ግን አኺራ ሌላ ዓለም ነው፣ እኛ እዚህ እንደምንገምተው አይደለም። ዘመኑ ነገሮች የተራቀቁበት ነው። ለምሳሌ ዛሬ ሰዎች በስልክ ከዓለም አንድ ጫፍ ሌላ ጫፍ ያለውን ያናግራሉ። በሰከንዶች ውስጥ መልእክት ይላላካሉ። ከ50 ከ100 ዓመት በፊት ማን ይገምተዋል? ይሄን ቢነሳ ያኔ ምናልባት ሰው ፈጽሞ ሊቀበለው ይርቀው ይሆናል። አኺራዊ ነገር ከዚህ የራቀ ነው፣ የበለጠ ነው። ስለዚህ ቁርአን ላይ ከተረጋገጠ፣ ሐዲስ ላይ ከተረጋገጠ፣ መረጃው ተጨባጭ ከሆነ በኋላ ክርክር አይነሳም እና ሚዛን እንዳለ ተገልጿል። አላህ ስብሓነሁ ወተዓላ ወነضع الموازين القسط ليوم القيامة ለትንሣኤ ቀን ፍትሃዊ ትክክለኛ የሆኑ ሚዛኖችን እናስቀምጣለን ያለው። فأما من ثقلت موازينه የመልካም ስራ ክብደቱ ሚዛኑ የከበደለት ሰው فهو في عيشة راضية ያማረ ህይወት ላይ ነው ያለው። ሌላውም እንደዚሁ ባስፈሪ ሁኔታ وأما من خفت موازينه فأمه هاوية وما أدراك ما هي نار حامية ሚዛን በተጨባጭ እንዳለ አንድና ሁለት አይደለም ብዙ መረጃዎች ናቸው ያሉት። ስለዚህ ለመረጃው እጅ መስጠት ያስፈልጋል ማለት ነው። ለመረጃው እጅ መስጠት ያስፈልጋል። አይደለም ስራዎቹ ቀርቶ ሰዎቹም እንደሚመዘኑ መረጃ አለ። ሰዎችም እንደ ሁኔታቸው እንደ ኢማናቸው እንደሚመዘኑ የሚጠቁሙ ፍንጮች አሉ። በአንድ ወቅት ሰሃቦች በተሰበሰቡበት የአብዱላህ ኢብኑ መስዑድን እግር ንፋስ ገለጠችና በንፋስ ተጋለጠና እግራቸው በጣም ደቃቃ ነች። ንፋስ እስከሚያወዛውዘው ድረስ ሰሃቦች ሳቁ የተሰባሰቡት። ረሱል ሰለላሁ ዐለይሂ ወሰለም ሚማ ተضحኩን ከምን የተነሳ ነው የምትስቁት? በምንድን ነው የምትስቁት አሉ። ቃሉ ያ ነቢይ አላህ ሚን ዲቀቲ ሳቀይሂ እግሮቹ ደቃቃ ከመሆናቸው የተነሳ ነው የሳቅነው አሉ። በዚህም ጊዜ መልእክተኛ ወለዚ ነፍሲ ቢየዲሂ ነፍሴ በእጁ በሆነችው የሆነብኝ በጌታዬ የሆነብኝ ለሁማ አስቀሉ ፊል ሚዛን ሚን ኡሑድ እነዚህ ሁለት ደቃቃ እግሮቹ የውመል ቂያማ ሚዛን ላይ ከኡሑድ ተራራ የበለጠ ይከብዳሉ። ከኡሑድ ተራራ የበለጠ ይከብዳሉ። ኢብኑ መስዑድ ናቸው፣ ደረጃቸው ከፍ ያለ ነው። ስለዚህ እንዴት ነው የሚመዘነው? አላህ ነው የሚያውቀው። ዝርዝር እንኳን አልተነገረም። ምናምነው በተነገረን መጠን ነው። ስራዎች ይመዘናሉ፣ አዎ ይመዘናሉ። ኸይሩም ሸሩም ይመዘናል። እንደገና እንዲህ አይነት ደግሞ ሌሎች ተጨማሪ መልእክቶችን እናገኛለን። መረጃዎቹን በፍጹም ከማንጠረጥረው አካል የመጡ ስለሆኑ እናምናለን። በቁርአን መጣ ፈጽሞ አንጠራጠርም። ሐዲስ መጣ እንደዚሁ የወህይ አካል ነው። وما ينطق عن الهوى إن هو إلا وحي يوحى
ከልብ ወለዱ ከዝንባሌው አይናገርም ነው የተባለው። አላህ ስብሓነሁ ወተዓላ ቁርአን ውስጥ ስለራሱ መገለጫ ስለተለያዩ ነገሮች የገለጸበት ላይ ቁርአኑ የቋንቋ መጽሐፍ ሰምና ወርቅ እንቆቅልሽ ማስተማሪያ አይደለም። ኢማን ማስተማሪያ ነው። ሰዎችን ማቅኛ ነው። ሁደን ሊልሙተቂን ነው እንጂ መልእክቱ በተቃራኒ ተቀምጦ የሚሸወዱበት አይደለም። ግልጽ ነው። ቢሊሳኒን ዓረቢይን ሙቢን የመጣ ነው። በግልጽ አረበኛ ቋንቋ ነው የመጣው። መልእክቱ ቀጥታ ነው ማለት ነው። ቀጥተኛ ትርጉሙ ልክ ካልሆነ የታለ በግልጽ አረበኛ ነው የመጣው የሚለው እውነት ሆነ ወይ? አልሆነ። አላህ ስብሓነሁ ወተዓላ ለፍጡራን ከማንም የበለጠ ያዝናል። አሳሳች ቃል አስቀምጦ አይሸውድም። አላህ ከማንም በላይ ስለራሱ ያውቃል። የተናገረው ነገር ውስጥ ክፍተት ይኖራል ብለን አንጠራጠርም። አላህ ከማንም በላይ ለፍጡሩ መልካምን ያስባል፣ መልካምን ይሻል። ስለዚህ ሊሸወዱ አደጋ ላይ ሊጥላቸው የሚችል ነገር አስቀምጦ ሰዎችን አደጋ ላይ አይጥልም። ከፍጡርም እንደዚሁ ብንመጣ ከፍጡር ሁሉ ቁንጮ መናገር የሚችሉ ሐሳባቸውን አሳምረው መግለጽ የሚችሉት ረሱል ሰለላሁ ዐለይሂ ወሰለም ናቸው። ምናልባት ከአነጋገር ክፍተት ቀርቶባቸው ይሆን እንዳንን የአነጋገር ችግር ነበረባቸው? በጭራሽ። እስኪ ሰሃቦች እንዴት ነበር የሚሆኑት ለሳቸው ንግግር? እናታችን አይሻ ንግግራቸው ቆጣሪ ቁጭ ብሎ ቢቆጥረው የሚቆጠር ነው ያለችው የረሱል ሰለላሁ ዐለይሂ ወሰለም ንግግር የሚቆጠር ነው። ዝም ብለው ያገኙትን የሚፈተፍተው አልነበሩ። ቢቆጠር የሚቆጠር ነበር። ቃላታቸው የተመጠነ አነጋገራቸው እጅግ ጥልቀት ያለው ሰዎችን ጨምድለው መያዝ የሚችል መልእክቱ ፍንተው ግልጽ የሆነ አስፈላጊ በሚሆንበት ቦታ ላይ 2-3 ጊዜ እየደጋገሙ የሚናገሩ አንዴ ሁለቴ አይደለም ብዙ ሐዲሶች ላይ እናገኛለን አይደለ? 3 ጊዜ ደጋገሙ፣ 2 ጊዜ ደጋገሙ። አንዳንድ ቦታዎች ላይ ደግሞ ምን ነው በተውት ብለን እስከምንመኝ በጣም ደጋገሙት። በዚህ ደረጃ መልእክቱ ግልጽ ሆኖም ይበልጥ ሰርጾ እንዲሰማቸው ይደጋግማሉ። ይበልጥ ግልጽ እንዲሆን ይደጋግማሉ። በዚህ ደረጃ ያሉት ነብይ ከአነጋገር ክፍተት የተበላሸ ነገር ያስተላልፋሉ ብለን እንጠረጥራለን? በፍጹም። ምናልባት ሆን ብለው ሊሸውዱ ሸዋጅ ቃላትን ኢስተዋ ማለት ፈልገው ኢስተውላ አሉ ብለን እንጠረጥራቸዋለን? በጭራሽ። ከሳቸው በላይ መልካም ተቆርቋሪ መልካም ሐሳብ ያለው ሊሆን አይችልም። ስለዚህ በቁርአን በሐዲስ ውስጥ ያሉ መልእክታቸውን ቀጥታ ነው የምንረዳው። ወልኢማኑ ቢዐዛቢል ቀብር ሌላኛው ነጥብ ደግሞ በቀብር ቅጣት ማመን ወሙንከር ወነኪር ሙንከርና ነኪር እንዳሉ ማመን። የቀብር ቅጣት ሲባል ቀብር ወይ ከጀነት ጨፌዎች ውስጥ የጀነት ጨፌ ነች፣ ወይም ከእሳት ጉድጓዶች ውስጥ የሆነች ጉድጓድ ነች። ሰዎች ዘላለማዊ ህይወታቸው ላይ የሚጠብቃቸውን የሆነ ያክል ድርሻቸውን ቀብር ውስጥ ያገኙታል። ቅጣት አለ፣ ፈተና አለ፣ ምርመራ አለ፣ ጥያቄ አለ። ቀብር ውስጥ ሙንከርና ነኪር አሉ፣ የሚፈትኑ የሚጠይቁት መላእክት። በተለያየ ዘርፍ ላይ አላህ የሚመድባቸው መላእክት እንዳሉ ሁሉ እዚህም ላይ በቀብር ውስጥ ሟቾችን በመጠየቅ ላይ የተመደቡት ነኪርና ሙንከር ተብለው የሚጠሩት መላእክት ናቸው። በዚህም እናምናለን። ለምን መግለጽ አስፈለገ? አሁንም ይህንንም የሚያስተባብሉ አካላት ስላሉ ነው መገለጽ የተፈለገው። ያስተባበሉ አካላት አሉ። አንዳንዶች ጭራሽ ሞኝ ይሆናሉ። ቀብር ውስጥ ሪከርደር አስቀምጠን ነበር ምንም ነገር አላገኘንም ይላል። በዚህ ደረጃ ስለ ገይብ ያላቸው ግንዛቤ ይሄ ነው። በገይብ ማመን ማለት ምንድነው? አማኞች አማኝነታቸው አንዱ መገለጫ እኮ الذين يؤمنون بالغيب በገይብ የሚያምኑ የሆኑን የተባለ ገይብ ማለት ከህዋሳት የራቀ ነገር ነው። መለኮታዊ መረጃ ላይ ያላቸው እምነት የጠነከረ ከመሆኑ የተነሳ በእነዚያ መለኮታዊ መረጃዎች በወህይ የመጣን መልእክት ያምናሉ። ስለ ጀነት ስናምን ጀነትን እንኳን አይተን አይደለም። ስለ እሳት ስናምን እሳትን እንኳን አይተን አይደለም። ልክ እንደዚሁ ቀብርንም በተመለከተ
ረሱል ሰለላሁ ዐለይሂ ወሰለም የሰው ልጅ አይሰማውም ነው እኮ ያሉት። ቀብር ውስጥ ያለን ቅጣት በግልጽ እኮ ተናግረዋል። ሌሎች ፍጡራን ይሰሙታል ሰው ሲቀር ነው ያሉት። በተሰሙ ኖሮ አትቀባበሩም ነበር ነው ያሉት። ስለዚህ ይሄም ተጨባጭ ሆነ ነው። አላህ Subhanahu Wa Ta'ala النار يعرضون عليها غدوا وعشيا فرعوننا ቤተሰቡን በተመለከተ ጠዋት ማታ እሳት ይቀርብላቸዋል ነው የተባለው። እሳት ውስጥ ይቀርባሉ ነው የተባለው። ስለዚህ ከምናምንባቸው ልናምንባቸው ከሚገቡ ወሳኝ ነጥቦች ውስጥ አንዱ ይሄ ነው። ለዚያም ነው በየሶላታችን ከዚህ አስፈሪ ቅጣት እየተጠበቅን ያለ ነው፣ ዱዓ እየጠየቅን ያለ ነው አይደለ? መልእክተኛው ሰለላሁ ዐለይሂ ወሰለም اذا تشهد احدكم አንዳችሁ ተሸሁድ በሚቀራ ጊዜ ተህያን ከቀራ በኋላ ከዛ በኋላ ሶላት على النبي ካደረሰ በኋላ فليستعذ بالله من 4 يقول እንዲህ ሲል ከአራት ነገሮች ይጠበቅ ትእዛዝ ነው የመጣበት። እንዲያውም فليستعذ شيخ الألباني رحمه الله واجب ነው ይላል። ሐዲሱ የሚጠቁመን ግዴታ እንደሆነ ነው። ከዚህ ሷሪፍ የለም ከግዴታነት የሚያወርደው ይላል። والله اعلم። ከአራት ነገሮች ይጠበቅ። اللهم اني اعوذ بك من عذاب جهنم الله ወይ እኔ ከጀሃነም ቅጣት ባንተ እጠበቃለሁ። ومن عذاب القبر ከቀብር ቅጣትም ومن فتنة المحيا والممات በህይወት እንዲሁም በሞትም ከሚገጥሙ ፈተናዎች ومن شر فتنة المسيح الدجال እና ርዕሳችን ጋር የሚገናኘው ومن عذاب القبر የሚለው ከቀብር ቅጣት የቀብር ቅጣት እንዳለ የሚያመላክት ነው። በሌላም በኩል በአንድ ወቅት መንገድ ላይ እየተጓዙ ሁለት ቀብሮችን ተመለከቱ። إنهما لا يعذبان እነዚህ ሁለት ሰዎች እየተቀጡ ነው ያሉት አሉ። وما يعذبان في كبير በትልቅ ነገር አይደለም የሚቀጡት ማለት ለመጠንቀቅ ከባድ አልነበረም። ለመቀጣት ያክል በቂ ስለሆነ ትልቅ ስለሆነ እየተቀጡበት ነው ያሉት። ግን ሊጠነቀቁት የሚከብድ አልነበረም። በትልቅ ነገር አይደለም የሚቀጡት። اما احدهما አንዳቸው فكان لا يستتر من البول ከሽንቱ በስርዓት አይስተተርም ነበር፣ አይጸዳዳም ነበር በስርዓት ሶላቱ እየተበላሸ ነበር። واما الاخر فكان يمشي بالنميمه ሌላኛው ደግሞ ነገር ከአንዱ ወደ ሌላ የሚወስድ ነበር። እነዚህ ሁለት ጥፋቶች ዛሬ በሰፊው የተንሰራፉ ናቸው፣ በሰፊው ያሉ ናቸው። ثم اخذ جريدة رطبة فشقها نصفين ከዚያም እርጥብ የሆነችን ቀንዘል ይዘው ለሁለት ከከፈሉ በኋላ فغرز في كل قبر واحدة በእያንዳንዱ ላይ አንዳንድ ተከሉ። قالوا يا رسول الله لما فعلت هذا ለምን ይሄንን አደረክ ሲሏቸው لعله يخفف عنهما ما لم ييبس ምናልባትም እስካልደረቁ ድረስ አላህ በዚህ ካቀለለላቸው ብዬ ነው ብለው ተናገሩ። ስለዚህ ወደ ዋናው ነጥባችን ስንመለስ ቀብር ውስጥ ቅጣት እንዳለ አማኞች ሊያምኑ ከሚገባቸው ነጥቦች ውስጥ የአቂዳ ነጥቦች ውስጥ አንዱ ይሄ ነው ማለት ነው። والإيمان بحوض رسول الله صلى الله عليه وسلم بالله መልእክተኛ ሐውድ ማመን ሌላኛው ደግሞ የተጠቀሰው ነጥብ ولكل نبي ለእያንዳንዱ ነብይ ሐውድ አለው። ለእያንዳንዱ ነብይ ሐውድ አለው። ሐውድ ራሱን የቻለ ከወተት የነጣ ከማር የጣፈጠ ከሚስክ የበለጠ የሚጥም ሽታ ያለው መጠጫዎቹ እንደ ሰማይ ከዋክብት የበዙ የሆኑ አንዴ ከዛ የተጎነጨ ዳግም ጥም አይነካም ብለው ረሱል ሰለላሁ ዐለይሂ ወሰለም የገለጹት የመጠጥ አይነት ነው እና ለአላህ መልእክተኛ ለእያንዳንዱ ነብይ የራሱ ተሰጥቶታል። ለአላህ መልእክተኛ ሐውድ አላቸው ብሎ ማመን ይሄ ከአህለ ሱና ወልጀማዓ የዐቂዳ ነጥቦች ውስጥ አንዱ ይሄ ነው። ሐውዲ መሲረቱ ሸህሪ ረሱል ሰለላሁ ዐለይሂ ወሰለም የወር ርቀት የሚያስኬድ ነው አላህ ለኔ የሰጠኝ ሐውድ ብለዋል። ወር የሚያስኬድ ነው። ማኡሁ አብየድ ሚነል ወሪቅ ከብር የነጣ የሆነ ወሪሁሁ አጥየቡ ሚነል ሚስክ ወኪዛኑሁ ከኑጁም ሰማ ሽታው ከሚስክ የበለጠ የሚያውድ የሚጣፍጥ መጠጫዎቹ እንደ ሰማይ ከዋክብት የሆኑ فمن شرب منه فلا يظمأ بعده أبدا ያሉት አንዴ ከሱ የጠጣ ፈጽሞ አይጠማም ብለዋል እና በዚህ ማመን ولكل نبي حوض ለእያንዳንዱ ነብይ ደግሞ ሐውድ አለው አሉ ኢላ ሷሊህ النبي عليه السلام
የአላህ ነብይ ሷሊህ ሲቀሩ فإن حوضه የሳቸው ሐውዳቸው ምንድነው እሺ ضرع ناقته የግመላቸው ጋት ነው ብለው ነው ያስቀመጡት የግመላቸው አላህ Subhanahu Wa Ta'ala የሰጣቸው ትልቅ ተአምር ግመል ነበረች የሷሊህ ህዝብ ማለት ለነብዩላህ ሷሊህ የሰጣቸው ወደ ሰሙድ ህዝብ ሲላኩ ማለት ነው እና ያቺ ተአምረኛ ግመል አላህ Subhanahu Wa Ta'ala አንድ ቀን ለሷ ሌላኛው ቀን ለነሱ እንዲሆን በዚህ መልኩ እንዲናገሩ አድርጎ ነበር ሰዎች በዚህ ነገር ሊስማሙ አልቻሉም ወቅታው ነው የገደሏል መጥፊያቸው ነው የሆነው እና ይሄንን መነሻ አድርገው فإن حوضه ضرع ناقته የሚለው ይሄንን የሚጠቁም ሐዲስ አለ የሳቸው ሐውዳቸው የግመላቸው ጋት ነው የሚል ሐዲሱ ግን ضعيف ነው ደካማ ነው ስለዚህ ደካማን ሐዲስ መነሻ አድርገን አቂዳን አናጸድቅም ስለዚህ ልክ ለሌሎች ነብያት ያለው አይነት ሐውድ እንዳላቸው ብቻ ነው የምናምነው ምክንያት የሌሎች ነብያትን በተመለከተ ገላጭ ሐዲስ አለ በዛ ውስጥ አብሮ የሚካተት ይሆናል የሳቸው ምክንያቱም ግመሏ ጋር ተያይዞ የተገለጸው መልእክት ضعيف ደካማ ስለሆነ ማለት ነው ضعيف ስለሆነ ይሄን መነሻ አድርገን የሳቸው ሐውድ እንዲህ ነው አንልም ይሁን እንጂ ሌሎች መረጃዎች ላይ እንደተጠቀሰው ነብያት አጠቃላይ ሌሎችም ነብያት ሐውድ እንዳላቸው ተጠቁሟል በዛ ውስጥ የሳቸውም ታሳቢ ይሆናል ማለት ነው والله اعلم